ምታወሩት? ሽልጥልጥ እየተሽለጠለጠ እንዴ አሁንም ከሄርሜላ ጋራ? እሷ ራሱ መች ትፋታዋለች? መቼም አትፋታ። ሩታዬ የኔ ፍቅር የኔ ልዕልት አሁንም ቢሆን እኔ ከጎንሽ ነኝ የኔ ማር። ምንም ማዘን የለብሽም። እኔ በጣም ደሞ አንቺ የምበይኝ ይሄ ሁሉ ሰዓት 40 ደቂቃ የሚያህል ነገር አስቆመውሽ በዚህ በርጉዝናሽ ሆድሽን አጥጥሽ በርግዝናሽ እንደዚህ 40 ደቂቃ የሚያህል አስቆመውሽ ሲያወሩሽ እኔ እግዚአብሔርን ያመኛል ሩታዬ ያመኛል። በጣም ነው የሚያመኝ። እና ዛሬ የወሰንሽው ውሳኔ ያው ቢከብድም ያው ትንሽ እርግዝናሽን ከወለድሽ በኋላ ሁሉም ነገር ይደርሳል ብዬ አስባለሁ። በተረፈ ባልተብየው አብርሽ እንደዚህ የፍቺ ወረቀቱን ቀዳደ ፊቷ ላይ መጣለ በጣም ብልግና ነው። በጣም ባለጌ ነው። አይደረግም። ትንሽ እንኳን እርግዝናዋን አክብር። አንተ እኮ አብርሽ ልትረዳት እኮ አልቻልክም። ምንም ልትረዳት እኮ አልቻልክም። ብትረዳት ኑሮ እኮ ይዛን ያመት ባልቀን እኮ ትልቅ ትርቅ ትፈጥሩ ነበረ። ትልቅ ፍቅር ትፈጥሩ ነበረ እኮ። በገዛ እጅ እኮ ነው ሄርሜላ ፍለፊት እኮ ነው አዋርደ ይላካት። አዋርደ የማይገባትን ንግግር ተናግረ እኮ ነው የላካት እንዴ። አሁንም ቢሆን እቺ ሴት ባለፈው መሐላችሁ አልገባም ከዚህ በኋላ እናንተ ማል አልገባም ማለት ተመልሳ ይገባችሁ ምንድነው ፍላጎቷ? ሄርሜላ የምትባል ሴትዮ የሷ ፍላጎት ምን ያውን ግራ ይገባኝ። እንዴት ትላለች ትናገራለች መልሳ በእናንተ ህይወት ትገባለች። ሩታ ትክክል ነች። ማንኛውም ሰው ህይወታችሁ ላይ እየመጣ እየፈነጫበት የሚሄድበት ምንም ነገር የለም። ማንኛውም ሴት እየመጣች እየፈነጨች የምትሄድበት ምንም ምክንያት የለም። ትዳር ኮነ ትዳርን አክብረህ ትዳርን ወደን መኖር ያለብህ። አሁን የፍቺ ነገር ሲሆን አንግብግበው አመጣ። ለምንድን ነው በቀደም ከሷ ጋር መኖር አልችልም ከዚህ በኋላ ያልከው? መኖር አልችልም ከዚህ ሴትዮ ጋር እኔ መኖር አልችልም ማለት ያልከው ረሳኸው እንዴ? ህይወቷን እኮ ነው የበጠበጥክባት። የርግዝና ቀኗን እኮ አንድ ቀን እኮ በትክክል እኮ አክብራ በትክክል እኮ የሆነ ነገር እኮ ሁና አታውቅም። እንደ ሴት እኮ እርግዝናዋን እኮ ፏ ደመቅ ብላ እኮ አላየችውም። ይሄው ልትወልድ ነው። ካረግዝሽ እስካሁን ድረስ በጭቅጭቅ ልትወልድ ነው። አንተ ልትረዳት አልቻልክም። በቃ ከነጓደኞች ልትረዳት አልቻልክም። ይኸውላችሁ አንዳንድ ልጆች አላችሁ ሩታ ላይ እየፈረዳችሁ ያላችሁ የፈለጋችሁን ብትሉ አይ ዶንት ኬር። አሁንም ነገም ተነጎዳም ቢታረቁም ቢፋቱም እኔ ከሩታ ጎን ነው የምቆመው። ከርጉዝ ሴት ጎን ነው የምቆመው። እርጉዝም ባትሆን ሩታ ጎን ነው የምቆመው። ቢኮዝ ሴት ስለሆነች ብቻ። ትክክል ነው ማርክ ያለው። በቃ ማርክ እኮ ምን መሰላችሁ አሁን ተፋቱ ምናምን ያለው አንዳንድ ልጆች ማርክ ስትናገሩ ነበር። ማርክ በቃ እንድትፋቱ ፈልጋለሁ ያለው አብርሃም እልህ ውስጥ ገብቶ ከሷ ጋር ታርቆ አብሮ እንዲሆን ነው እንጂ የሚፈልገው ማነው ስሙ ማርክ እንዲለያዩ ፈልጎ አይደለም። ማርክ በጣም ጥሩ በጣም ስነ ምግባር ያለው ልጅ ነው። በጣም ነው የምናመሰግነው። ሩታ አጠገብ ስለቆምክ እግዚአብሔር ይስጥ ነው ማለት። እኔ ምንም ልናገር አልችልም። በጣም ጥሩ ሰው ነህ። ግን አንዳንድ ወረኞች የአብርሃም ቡችሎች እና አቤል የሚባሉ እናንተ ጠብቁ ቀናችሁን። ሁሉን ነገር ጥሩንም መጥፎንም ሩታ ባሁን ሰዓት ታውቃለች። አብርሽ ወደ ራስህ ተመለስ። ይሄ አሁን አንተ የቀደርከው የፍቺ ወረቀት አንተ ወንጀል ውስጥ ሊያስገባክ ይችላል፣ ሊያሳስርክ ይችላል። ዝም ብሎ የፍቺ ወረቀት ከመንግስት የመጣ ወረቀት ሊቀደድ አይችልም። ነገ ተነጎዳ ምን እንደሚመጣባ አታውቅም። ይሄ ነገር ደግሞ ትላንትና ሰምታችኋል። ትላንትና ጠበቃው ሲናገር ነበረ አብርሃም አልፈርም ስላለ ችግር ሊፈጠር ይችላል ብሎ ሲናገር ነበረ። በይው በተረፈ ደግሞ ቀዶታል። ነገ ተነጎዳ ምን እንደሚፈጠር ዛሬ ማታ ራሱ ምን እንደሚፈጠር የሚያውቁ ጉዳይ የለም። መቅደን የሚባል ነገር ክልክል ነው። አንደኛ ነገር እችን እርጉዝ ሴት አለማክበር፣ ፊቷ ላይ መወርወር ምን ሚሉት ነገር ነው? አንተ ማንኝ ብለን ያሰብከው? አንዳንድ ልጆች ደግሞ በውስጥ መስመር የላካችሁልኝ አንቺ ወንድም የለሽም ወይ አንቺ እንደዚህ የምትሉኝ ልጆች፣ እኔ ወንድምን ቢኖረኝ ሴትን ከበደለ ከሴቷ ጎን መቆም አይቀርም። ወንድሜን ትቼው ማለት ነው። ገብቷችኋል? በውስጥ እየመጣችሁ እኔ የምትሰዱኝ በውስጥ መጣችሁ ለአብርሃም አግዘሽ ስሪ የምትሉኝ ሰዎች አልሰራም። ለአብርሃም አግዤ አልሰራም። ለምንድን ነው የምሰራው?
አንቺ ድሮ እኮ በእውነት ጎን ነው የምትቆሚ። አሁን በውሸት ጎን እየቆምሽ በእውነት ጎን ነው እየቆምክ ያለሁት። በአሁን ሰዓት ሩታን ትክክል ሄርሜላ የምትባለው ጋለሞታ ከአብርሃም ጎን አሁንም ዛሬም ቆማለች። ተከትለውም ሄዳለች። ትላንትናም ነግሬያችሁ ነበር። አብረው ነበሩ እያችሁ ነበር። አብረው ነበሩ። መች ተለይቶ ታቅና ነው አብርሃም መች ተለይቶ አብርሃም ላይ ሲሽቆጠቆጥ ሲሽለጠለጡ የሚውሉት አብርሃምና ሄርሜላ መች ተለያይቶ የሚያውቁትን ነገር ነው የምታወሩት። እየተሽለጠለጠለ እንዴ አሁንም ከሄርሜላ ጋር እሷ ራሱ መች ትፋታዋለች? መቼም አትፋታውም። ገብቷቸዋል። እቺ የምትፋታ ሴት አይደለችም። እኔ ለምን እንደሆነ አላውቅም። በእኔ ምክንያት ከሆነ የተጣላችሁት መጀመሪያ መሀላችሁ ለምን ገባሽ? በቃ ካስታረቅሽ በኋላ መድረስ የለብሽም ነበረ። አንቺ ነሽ ይሄ ሁሉ ሰበብ ያመጣሽው። የፍቻቸው መንስኤ ሄርሜላ የምትባይ ሴት ነሽ። በቃ በጣም የምትገርሚ ሴት ነሽ። ማይደረግ ነገር ነው ያደረግሽው። አብርሃም ላይ በጭንቅላቱ ላይ ነው የተጫወትሽበት። እቺን ምስኪን ልጅ አስለቀሳችኋት። በጣም ነው የሚያሳዝነው። ሰው እኮ እርጉዝ ነው እኮ ብዙ ነገር ያያል፣ ብዙ ነገር ያምረዋል። ሩታ ያማራትን ነገር ያቀበለ ሰው አለ? አንድ ቀን ሚስቴ አምሯታል፣ ይሄ ነገር አምሯታል፣ ይሄ ነገር ብለው ያውቃል? አምሮኛል ብትልስ ለባሏ የምትናገርበት ጊዜ እንኳን አላገኘችም ሩታ። በጣም ነው ያሳዝናል። በጣም ነው የሚያሳዝነው። ስለዚህ አሁንም መታረቃቸው አይቀርም። ፍቺም እንትን ቢልም መታረቃቸው አይቀርም። እግዚአብሔር ያሳርቃቸው ነው የምለው። እኔ እንዲለያዩ አልፈልግም። አብርሃምም ቢሆን ስነ ስርዓቱን ይዞ ጭንቅላቱን መልሶ በትክክል በጥሩ ነገር መጥቶ እሷን በቃ በትልቅ ሰርፕራይዝ አድርጎ ቢታረቃት እምቢ ልትለው አትችልም ሩታ። ስለዚህ እቺን ሴትዮ እቺ ሄርሜላ የምትባል ሴትዮ ከጎኑ ያንጠለጠለ ከዚህ በኋላ እንዳይመጣ። እቺ ደግሞ ገትራችሁ አታውራ። ስንት የነገርኳችሁ እየገተሩሽ የሚያወሩሽ ነገር ነው የሚያናደኝ። ለማንኛውም ቤተሰብ ሩታ ጎን ለምን ቆመሽ ብላችሁ ለምትሰዱኝ ሰዎች አይ ዶንት ኬር። እኔ ምንም ማለት አይደለም። እኔ አሁንም ቢሆን ከሩታ ጎን ነው የምቆመው። ሩታ ጥፋተኛ ከሆነች ደግሞ አታጥፊ፣ ሩታ ወደ ጭንቅላትሽ ተመለሽ ብዬ ልናገራት እችላለሁ። ስለዚህ አብርሃም ወደ ጭንቅላቱ ቢመለስ ይሻላል። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ደህና ደሩልኝ። ቻው